እስር ቤት ውስጥም ቀላል ነበር ማለት አይደለም አስቸጋሪ ጊዜ አሳልፈናል ከእስር በፊትም ጥቃት ድብደባ ምን የመሰለው ጉዳት ሁሉ ደርሶብኝ ነበር እኔምና ይሄ ሁሉ እንግዲህ በሰባዊ መብት ስራ ውስጥና በሰባዊ መብት ትግል ውስጥ የሚያጋጥም አደጋ ነው ግን ሊሆን የሚገባው ነገር አይደለም ተገቢ ያልሆነ ነገር ነው እንግዲህ ኢትዮጵያ ውስጥ እንዲቀየር የሚያስፈልገው ነገር ይሄ ነው እንደ ምሳሌ ሊታዩ የሚችሉም ሻል ያሉ ማረሚያ ቤቶች ወይ እስር ቤቶች አሉ አንዳንድ ቦታ ደግሞ ለማሻሻል ከሚቻለው በላይ በጣም ዝቅተኛ ደረጃ የሆነና ሊዘጋ የሚገባው አይነት ቦታም ያጋጥመናል ማለትም መጥፎ ከመሆኑ ብዛት የተነሳ እንደዚህ ቢለወጥ ይሻሻላል የሚባል ሳይሆን ሙሉ ለሙሉ መዘጋት የሚገባው ነው ምክንያቱም ለሰባዊ አያያዝ በጣም ጥሩ ያልሆነ ቦታ ከመሆኑ የተነሳ ማለት ነው ምናልባት ማወቅ እንችላለን መዘጋት አለባችሁ ብላችሁ ምክር እንደምክር ሐሳብ ያቀርባችሁ ብዙ አሉ እዚህ ከቅርብ ያለ ደብረ ዘይት ቢሾፍቱ ያለ ፖሊስ ጣቢያን እንደ ምሳሌነት መጥቀስ ይቻላል እንደ ፖሊስ ጣቢያ ነው መደበኛ ማረሚያ ቤት አይደለም ግን ብዙ እስረኞችን ይዟል ከአዲስ አበባ ውጭ ከኢትዮጵያ ከአዲስ አበባ ውጪ በክልል ውስጥ ጅጅጋ ያጋጠመን ቦታ አለ ሊዘጋ ይገባል ብለን ያልነው ከአዲስ አበባ ከተማ ውስጥም አንዳንድ ፖሊስ ጣቢያዎች አሉ በዚህ ደረጃ ሊዘጉ ይገባሉ ብለን ያሰብናቸው ስለዚህ ያ ብዙ ናቸው እንደዚህ ያሉት ሪፖርታችን ላይ እናመለክታቸዋለን እስር ቤት ውስጥ እንደው ምንም ጥቃት አይፈጸምም ማለት አይደለም አሁንም እስር ቤት ውስጥ አካላዊ ጥቃት የሚፈጸምባቸው ሰዎች አልፎ አልፎም ቢሆን ያጋጥመናል በእስር ወቅት ወይም በሚያዙበት ወቅት መጉላላትና ድብደባ የሚፈጸምባቸው ሰዎች ያጋጥመናል ህፃናት ልጆች ታስረው ያጋጥመናል ከህፃናት ልጆች ጋር የታሰሩ እናቶች ያጋጥሙናል ያለ ፍርድ ቤት ትዕዛዝ የታሰሩ ሰዎች ያጋጥሙናል የፍርድ ቤት የዋስትና መብት ከፈቀደላቸው በኋላ ሳይለቀቁ የታሰሩ ሰዎች ያጋጥሙናል ፍርድ ቤት ሳይቀርቡ ለረጅም ጊዜ ታስረው የቆዩ ምርመራም ስራ እንኳን ያልተጀመረባቸው እስረኞች ያጋጥሙናል ስለዚህ ብዙ የሰባዊ መብት ጥሰትና አሳሳቢ ሁኔታ አሁንም አለ በተቻለ መጠን የታሳሪዎች መብት መከበሩን ለማረጋገጥ ጥረት እናደርጋለንና ይህንን የመሳሰሉ የሰባዊ መብት ጥሰቶች አሁንም ያጋጥማሉ ለማለት ነው ነገር ግን ከድሮ ሁኔታ ምናልባት ለየት የሚለው አንደኛ ስልታዊ ሆነና የተስፋፋ የማሰቃየት ተግባር በስፋት የማያጋጥመን መሆኑ ሁለተኛ እስር ቤቶቹ በራቸውን ክፍት ማድረጋቸው ለድንገተኛ ጉብኝት ይህ ማለት ግን ሁሉም እስር ቤቶች በራቸውን ክፍት ያደረጉ ነው ማለት አይደለም አልፎ አልፎ በራቸውን የማይከፍቱ እስር ቤቶች ያጋጥሙናልና ይሄም ማሳሳቢ የሰባዊ መብት ጥሰት ነውና ይህም ሊስተካከል ይገባዋል አልፎ አልፎ ደግሞ ከመደበኛ እስር ቤቶች ውጪ የሰዎች መታሰር ያጋጥማልና ይሄም ሌላ አሳሳቢ የሰባዊ መብት ጥሰት ነው እዚህም ላይ ክትትል እናደርጋለን የፍትህ ስርዓት መገንባት ተቋሞችን መፍጠር ማለት ነው ተቋሞች ደግሞ በውስጣቸው የሚሰሩ ብቃት ያላቸው ከፖለቲካ ተጽዕኖ ነፃ የሆኑ ባለሙያዎችን ይጠይቃል ኢትዮጵያ ውስጥ ደግሞ በፍትህ ዘርፍ ብቻ ሳይሆን በሌሎችም በብዙ የሥራ ዘርፎች ያለን የሰው ኃይል መጠን አንደኛ በጣም ውስን ነው ሁለተኛ የተቋሞቻችን ብቃት በፍትህም ዘርፍ ይሁን በሌሎችም ዘርፍ ይሁን የተቋሞቻችን ብቃት ገና በሚፈልገው መጠን አላደገም በተለይ ደግሞ የፍትህ ዘርፍም ደግሞ የዳኝነት ስራ ማለት ነው የዳኝነት ስራ ደግሞ በመሰረቱ ዳኛ ይጠይቃል ይሄ አዲሱ የለውጥ ምዕራፍ አዲሱ የፖለቲካ ምዕራፍ ሲጀመር ከተገቡት ቃል ኪዳኖች ውስጥ አንዱ ይሄንን አዲሱን የፖለቲካ ምዕራፍ ከዚህ በፊት ከነበረው ልዩ የሚያደርገው ተብሎ ቃል የተገባበት አንዱ ትልቁ ነገር ሁሉ ጊዜም ሰዎች ለማስታወስ የሚፈልጉት ነገር ሰው ሳይመረመር በወንጀል የተጠረጠረ ሰው ሳይጣራ አይታሰርም ነበር አሁን ግን ተገቢ ምርመራና ማጣራት ሳይደረግ ሰዎች በተደጋጋሚ የመታሰር ነገር እያጋጠመ መጥቷል ይሄ አሁን መጥፎ ልምድ ነው ቶሎ መገታት ያለበት ነገር ነው አንዳንድ ተቋሞች ከስራቸው ጠባይ የተነሳ ከገዢ ፓርቲ ተጽዕኖ እና ቁጥጥር ነፃ መሆን ይገባቸዋል
ከነዚህ ተቋሞች ውስጥ አንዱ ለምሳሌ የአቃቤ ሕግነት ስራ ነው። የአቃቤ ሕግነት ስራ ለህግ መከበር ለህግ መጠበቅ ዘብ መቆም ስለሆነ ከፖለቲካ ፓርቲ ቀጥተኛ ተጽዕኖ ነፃ መሆኑን ማረጋገጥ ይገባል። ምክንያቱም ምናልባት የአንድ ሀገር አቃቤ ሕግ መስሪያ ቤት ወይም የአንድ ሀገር ጠቅላይ አቃቤ ሕግ ማለት የሚያስፈልግ ከሆነ የሀገሪቷን የበላይ ባለስልጣኖች ጠቅላይ ሚኒስትሩን ሳይቀር መከሰስ የሚገባው ከሆነ ለመክሰስ ስልጣን ያለው ጽህፈት ቤትና ኃላፊ ነው ማለት ነው። ስለዚህ ያንን የሚያክል የነፃነት ስሜት ያለው ተቋም መሆን መቻል አለበት። ማንኛውም ከፍተኛ የመንግስት ባለስልጣን የህግ ጥሰት ከፈጸመ ተጠያቂነትን የሚያረጋግጥ ባለስልጣን ማለት ነው። ሚኒስቴርም ቢሆን ጠቅላይ ሚኒስቴርም ቢሆን በህግ ሊከሰስ የሚያስችል ጥፋት ከፈጸመ ህጋዊ ስርዓቱን ተከትሎ ተጠያቂነትን ለማረጋገጥ የሚችል ጽህፈት ቤት መሆን አለበት። ስለሆነም ከፖለቲካ ተጽዕኖ ነፃ መሆን አለበት። እኔ እንደው ግልጽ ያልሆነልኝ ምንድነው የዘር ማጥፋት የሚሆነው የዘር ማጥፋት ወንጀል የሚሆነው ምን ሲሆን ነው? ወይስ በዳታ ከዚህ እስከዚህ የሆነ ሰው በአሰቃቂ መንገድ ሲገደል ነው ወይስ ምንድነው የሚለው ብዙም ግልጽ አልሆነልኝ። የወንጀል ድርጊቱ መግደሉን መፈጸም ብቻ ሳይሆን የዛ ወንጀል ተግባር ዓላማው ያንን በህግ የተጠበቀ የተደረገለትን ማህበረሰብ ዘሩን በሙሉ ወይም በከፊል ለማጥፋት የታሰበ ወንጀል መሆን አለበት። ክሪሚናል ኢንቴንቱ ይባላል። ይህንን ማሟላት አለበት። አንዳንድ ወንጀሎች የወንጀል ድርጊት መፈጸሙን ብቻ ሳይሆን የወንጀሉ ሐሳብ ምን እንደሆነ ማረጋገጥን ይጠይቃል። ከዚህ ውስጥ አንዱና ዋነኛው ይሄ የዘር ማጥፋት ወንጀል የሚባለው ነው እና ያንን የዘር ማጥፋት ወንጀል ሜንታል ኤሌመንት ያለ መሆኑን የማረጋገጥ ኃላፊነት ይሆናል ያ የዘር ማጥፋት ወንጀል ተፈጽሟል ብሎ የሚከሰው ወገን ወይም ደግሞ ፖሊስ ከሆነ መንግስት ከሆነ አቃቤ ሕግ ከሆነ ያንን የማስረዳት ሸክም በሱ ላይ ይወድቃል ማለት ነው። ይህንን እንግዲህ ለማስረዳት አስፈላጊ የሆኑ ማስረጃዎችን ማሰባሰብ ይጠይቃል። ጥቃቱ ዘር ተኮር መሆኑ እንደ አንድ መነሻ ሊታሰብ ይችል ይሆናል። ያ በራሱ ግን በቂ አይደለም ክሪሚናል ኢንቴንቱን ለማረጋገጥ ማለት ነው። እስካሁን ያየናቸው ወንጀሎች በእኛ ግምገማ የዘር ማጥፋት ወንጀልን ትርጉም የሚያሟሉ ሳይሆን የሰብአዊነት ላይ የተፈጸመ ወንጀል የሚለውን ትርጉም የሚያሟሉ ናቸው። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከቴጌ ቴሌቪዥን የዕለቱ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን እንግዳ ይዘንላችሁ ቀርበናል። እንግዳችን የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ናቸው። ከሳቸው ጋር የተለያዩ ጉዳዮችን እያነሳን አብረናችሁ እንቆያለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። መልካም ቆይታ ይሆንላችሁ። ዶክተር እንግዲህ ባለችው ጊዜዎት ሰዓቱን አጣበው እንግዳ ስለሆኑ በጣም አድርጌ አመሰግናለሁኝ። እሺ ገነት፣ እኔም አመሰግናለሁ ስለጋበዛችሁኝ። የተለያዩ አሰቃቂ የሆኑ የሰብአዊ መብት ጥሰቶች ሲፈጸሙ እናያለን። በተለይ ከቡራዩ ጀምረን እስካሁን ቅርብ ድረስ እስከ መተከል ማለት ነውና እርስዎ እንግዲህ በብዙ ቃለ መጠይቆች ሳይ የዘር ማጥፋት ሳይሆን በሰብአዊነት ላይ የሚፈጸም ወንጀል ነው የሚል ሐሳቦችን ሲያነሱ አያለሁኝና የዘር ማጥፋት ወንጀል የሚሆነው ምን ሲሆን ነው? ወይስ በዳታ ከዚህ እስከዚህ የሆነ ሰው በአሰቃቂ መንገድ ሲገደል ነው ወይስ ምንድነው የሚለው ብዙም ግልጽ አልሆነልኝምና አሰቃቂው የመተከሉና የማይካድራው እንደዚሁም ኦሮሚያ ክልል ውስጥ የተፈጸመው ነውና እንደው ምንድነው ለዘር ማጥፋት ይሄ ማያሟላ መስፈርት ምንድነው ብለን መውሰድ እንችላለን? እሺ፣ ጥሩ ጥያቄ ነው ገነት። በተለይ አሁን ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እኛም በኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣናቸውን ሪፖርቶች ተከትሎ በዚህ ጉዳይ ላይ ሰፊ ውይይትና ክርክር ሲደረግ አዳምጣለሁና ጥሩ ጥያቄ ነው ያነሳሽው። የዘር ማጥፋት ወንጀል ማለት አንድን በህግ ጥበቃ የተደረገለት የማህበረሰብ ክፍል በህግ ጥበቃ የተደረገለት ማለት ለምሳሌ
በዘር በብሔር በሃይማኖት ማንነት ተለይቶ የሚታወቅ ቡድን ማለት ነው። አንድን የዚህ አይነት በህግ ጥበቃ የተደረገለትን ቡድን በከፊል ወይም ሙሉ ለሙሉ ዘሩን ሆን ብሎ አስቦ ለማጥፋት የሚወሰድ የግድያ የአካል ማጉደል የወሊድን መከላከል የመሰለ ተግባር ነው። ይሄንን የመሰለ የወንጀል ተግባር ነው። ይሄንን ወንጀል ከሚያቋቁሙት ሁለት ዋነኛ ነገሮች ውስጥ አንደኛው የወንጀል ድርጊቱ ነው። የወንጀል ድርጊቱ ማለት የወንጀል ተግባሩ ማለት ለምሳሌ ግድያው ወይም ደግሞ አንድን ማህበረሰብ ክፍል ወሊድ እንዳይቀጥል ለመከላከል የምታደርጊው ተግባር የመሰለው ማለት ነው። የወንጀሉ ተሳትፎ ውስጥ የሚሳተፉት ሰዎች የሚፈጽሙት ተግባር በእንግሊዘኛ ማቴሪያል ኤሌመንት ወይም ማቴሪያል ፋክት ይባላል። የወንጀሉ ድርጊት ማለት ነው። ወንጀሉን ከሚያቋቁሙት ነገሮች ውስጥ አንደኛው ይሄ ነው፣ ማቴሪያል ኤሌመንት ይባላል። ሁለተኛው የዘር ማጥፋት ወንጀል ላይ ሊሟላ የሚገባው እና በጣም ብዙ ጊዜ በዓለም አቀፍ ደረጃም ለማስረዳት ከባድና አስቸጋሪ የሚሆነው ማስረጃ ለማግኘት በእንግሊዘኛ ሜንታል ኤሌመንት ይባላል። የወንጀሉ ሐሳብ ማለት ነው። የወንጀሉ ሐሳብ የወንጀሉ ኢንቴንት በእንግሊዘኛ ክሪሚናል ኢንቴንት ይባላል። የወንጀሉ ሐሳብ የጂኖሳይድን ወይም የዘር ማጥፋት ወንጀልን የሚያቋቁመው ኤሌመንት ምንድነው? የዘር ማጥፋት ሐሳብ ይላል። የወንጀል ድርጊቱ መግደሉን መፈጸም ብቻ ሳይሆን የዛ ወንጀል ተግባር ዓላማው ያንን በህግ የተጠበቀ የተደረገለትን ማህበረሰብ ዘሩን በሙሉ ወይም በከፊል ለማጥፋት የታሰበ ወንጀል መሆን አለበት። ክሪሚናል ኢንቴንቱ ይባላል። ይህንን ማሟላት አለበት። ለምሳሌ አንድ ሰው በጥላቻ ወንጀል የተወሰነ ሃይማኖት ተከታዮችን ወይም የተወሰነ ብሔር ሰዎችን በጥላቻ መንፈስ ሰፊ ጥቃት በመፈጸሙና ብዙ ሰዎች በመሞታቸው ወዲያውኑ ዘር ማጥፋት ወንጀል ያደርገዋል ማለት አይደለም። ከባድ አሰቃቂ የሆነ የጥላቻ ወንጀል ሊሆን ይችል ይሆናል። ኢንቴንሽኑ ግን ሐሳቡ ማለት ነው የዘር ማጥፋት መሆኑ መረጋገጥ መቻል አለበት። የዘር ማጥፋት ወንጀል ለመባል ማለት ነው። ለምሳሌ አንድ ወንጀል የሚፈጽሙ ሰዎች የተወሰነ ሰዎችን ከአንድ አካባቢ ለማባረር ብለው እዛ ማህበረሰብ ላይ ያነጣጠረ ጥቃት ሊፈጽሙ ይችሉ ይሆናል። ብዙ ሰውም ሊጎዳ ይችል ይሆናል። ነገር ግን ጂኖሳይድ ለመባል ኢንቴንቱ ክሪሚናል ኢንቴንቱ ያንን ማህበረሰብ በከፊል ወይም ደግሞ በጠቅላላው ዘሩን ለማጥፋት የታሰበ መሆን አለበት ይላል። ስለዚህ ሊረጋገጥ የሚገባው ነገር ማቴሪያል ኤሌመንት የሚባለው የወንጀል ድርጊቱ ብቻ ሳይሆን ሜንታል ኤሌመንት የሚባለው የወንጀሉ ሐሳብ የሚባለው መረጋገጥ ይገባዋል። ይሄ ለዘር ማጥፋት ወንጀል ነው። በሌላ በኩል ግን ይሄ በሰብአዊነት ላይ የሚፈጸም ወንጀል የሚባለው ክራይምስ አጌንስት ሂዩማኒቲ የሚባለው ትርጉሙ ምንድነው? አንድ የግድ የተለየ ማንነት ባይኖረውም ሲቪል በሆነ ህዝብ ላይ የሚፈጸም የተስፋፋ ስልታዊ የሆነና የተቀናጀ ጥቃት ነው ተብሎ ይተረጎማል። ስለሆነም ኢንቴንቱ የግድ የክሪሚናል ኢንቴንቱ የወንጀል ሐሳቡ የግድ የዘር ማጥፋት ባይሆንም አንድን የማህበረሰብ ክፍል ወይም ሲቪል ሰዎችን በተስፋፋ ስልታዊ በሆነና በተቀናጀ መንገድ ከፍተኛ ጥቃት እንዲደርስባቸው ከተደረገ እና የወንጀሉ ውስጥ ተሳታፊ የሆኑ ሰዎች ደግሞ በድርጊቱ የሚሳተፉት የዛ ስልታዊ የሆነና የተስፋፋ ጥቃት አካል ለመሆን አስበው እየተሳተፉ ከሆነ ወንጀሉን በሰብአዊነት ላይ የተፈጸመ ወንጀል ወይም ክራይምስ አጌንስት ሂዩማኒቲ ያደርገዋል። ስለዚህ ሁለቱ ወንጀሎች በተወሰነ መጠን የሚመሳሰል ጠባይ ያላቸው ቢሆንም ዋነኛ የሚለያቸው ነገር የዘር ማጥፋት ወንጀል የወንጀል ሐሳቡ በወንጀሉ ፈጻሚዎች ወይም አስፈጻሚዎች አእምሮ ውስጥ ያለው የወንጀል ሐሳብ የዘር ማጥፋት ወንጀል መሆኑን ማረጋገጥ የሚያስፈልግ መሆኑ ነው። አሁን ይሄ እንግዲህ በጣም አስቸጋሪ የሚሆነው በምን መነጽር ስትመለከቱው ነው?
ጥቃት የደረሰባቸው የማህበረሰብ ክፍሎች ይሄ በኢትዮጵያ ውስጥ ብቻ ሳይሆን በብዙ አገር የሚያከራክር አስተሳሰብ ነው። ጥቃት የደረሰበት የህብረተሰብ ክፍል በብሔር ማንነቱ፣ በዘር ማንነቱ፣ በሃይማኖት ማንነቱ የተጠቃ መሆኑን ስለሚያውቀው እየተፈጸመበት ያለው ወንጀል በዘር ማጥፋት ላይ የተመሰረተ ነው ብሎ ይሰማዋል። ስለዚህ ጥቃት የተፈጸመባቸው ወገኖች የዘር ማጥፋት ነው እየተፈጸመብን ያለው የሚል ስሜት ይኖራቸዋል። በህግ መስፈርት ሲታይ ግን የወንጀሉ ዓላማ የዛን ዘር የማጥፋት መሆኑን የሚያረጋግጥ ማስረጃ እስካልተገኘ ድረስ እንደ ዘር ማጥፋት ወንጀል አይቆጠርም። በሌላ በኩል ግን መዘንጋት የሌለበት ነገር በሰብአዊነት ላይ የሚፈጸም ወንጀል ማለት ከዘር ማጥፋት ወንጀል ያነሰ ወንጀል ነው ማለት አይደለም። ሁሉም እነዛ ቀደም የዘረዘርኩልሽ 3 አይነት ወንጀሎች አትሮሲቲ ክራይምስ የሚባሉት እኩል ኃላፊነትና ተጠያቂነት ያለባቸው ከፍተኛ የሆኑ የሰብአዊ መብት ጥሰቶች ናቸውና በከፍተኛ ደረጃ በአገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ የሚወነጀሉ ወንጀሎች ናቸው። ስለሆነም አንዱን ከሌላው ዝቅ ያለ ወንጀል አድርጎ ማሰብ አይገባም። የዘር ማጥፋት ወንጀልንም ደግሞ የዘር ማጥፋት ወንጀል የሚያሰኘው ብዙ ሰው መሞቱ አይደለም፣ የወንጀል ሐሳቡ ነው እንጂ የሞተው ወይም ጥቃት የደረሰበት ወይም ሊደርስበት የነበረው ሰው አንድ ሰው ብቻ ሊሆን ይችላል። የግድ ብዙ ሰው እንዲሞት አያስፈልግም። ብዙ ሰው ላይ ጥቃት እንዲደርስ አያስፈልግም። በአንድ ሰውም ላይ እንኳን ቢሆን ህይወት መጥፋት የደረሰው ያ እርምጃ የተወሰደው ግን በዘር ማጥፋት ወንጀል ሐሳብ ከሆነ የዘር ማጥፋት ወንጀል ይሆናል። በአንጻሩ ግን የሰብአዊነት ላይ የሚፈጸም ወንጀል ማለት ግን አንድ ሰው ላይ የሚፈጸም ወንጀል ሳይሆን በብዙ ሲቪል ሰዎች ላይ የሚፈጸም ወንጀል ነው። በአንድ ሰው ላይ ሊሆን አይገባም። ሁለተኛው አይነት ወንጀል አንድ ሰው ላይ የተፈጸመ ወንጀል ከሆነ ምንድነው የሚባለው? የነፍስ ግድያ ወንጀል ይባላል። በአንድ ሰው ላይ የተፈጸመ በተለምዶ አነጋገር ተራ ወንጀል ይሉታል። ተራ አይደለም፣ የወንጀል ተራ የለውም። ነገር ግን በአንድ ሰው ላይ የተፈጸመ ወንጀል ይሆናል። ግን ስልታዊ የሆነ የተስፋፋ በሲቪል ሰዎች ላይ ያነጣጠረ ብዙ ሰዎችን ያጠቃ ወንጀል ሲሆን ምን ይባላል? በሰብአዊነት ላይ የተፈጸመ ወንጀል ይባላል። ስለዚህ መታወቅ የሚገባው የጥቃት ሰለባ የሆኑ ሰዎች ቁጥር መብዛትና ማነስ አይደለም የዘር መጥፋት ወንጀል የሚያሰኘው የወንጀሉ ሐሳብ ነው ለማለት ነው። አሁን እንግዲህ ጥቃት ፈጻሚዎችንና ተጎጂዎችን ቅድም እንደውም ሲያስረዱ ሜንታል ኢሌመንት ነው ዋናው ብለዋል። ግዴታ በዚህ 2-3 አመት ብቻ የተፈጸመውን ጥቃት አይደለም ማየት ያለብን ነው። በተለይ ከቀድሞው አገዛዝ ጀምሮ ስፔሻሊ የህወሓት ኢህአዴግ መንግስት ከመጣ በኋላ አንድ የሆነ ታርጌት ተደርጎ የሚጠቃ ብሔር የለም ወይ? ሁለተኛ ደግሞ ወንጀሉን ፈጻሚዎቹ የዘር ማጥፋት አይደለም የሚለውን ሜንታል ሐሳባቸውን እንዴት ነው ማረጋገጥ የሚቻለው የሚለው ላይ ስንመጣ ያ እንዴት ነው ሊሆን የሚችለው? ለምሳሌ አሁን በቅርብ እንኳን ማይካድራውን መተከል ከአንድ ቤተሰብ 10 ምናምን ቤተሰብ በአንድ ጊዜ እንትን እየተባለ ፈጻሚዎቹ ጥቃት ፈጻሚዎቹ የዘር ማጥፋት አይደለም እንደሚሉ እንዴት ነው ያንን ራሱ ማሰብ አንድ ማህበረሰብ ላይ ማነጣጠር ይሄን እነሱ የሚል ነገር አለ ማለት ነው። ላጥፋቸው የሚል ሐሳብ አይደለም ወያ እንግዲህ እንደነው ገነት ኢትዮጵያ ውስጥ አሁን በተለይ ከቅርብ ጊዜ ወዲህ የተስፋፋ በመጣው ግጭት የብሔር ጠባይ የለውም ማለት አይደለም። እርግጥ እንዳውም ይልቁንም አብዛኛዎቹ ኢትዮጵያ ውስጥ አሁን የሚታዩት ግጭቶች እና የሚፈጸሙት ጥቃቶች በከፊል የብሔር ጠባይ ያላቸው ማለትም ብሔር ተኮር ጥቃቶች ናቸው። በከፊል ደግሞ የሃይማኖት ጠባይ ያላቸው ሃይማኖት ተኮር ጥቃቶች ናቸው። ማለትም አጥቂዎች ሰዎችን በብሔር ማንነታቸው ወይም በሃይማኖት ማንነታቸው እየለዩ እያሳደዱ ያጠቁ መሆኑን ተመልክተናል። ጥያቄው ያ ብሔር ተኮር ወይም ሃይማኖት ተኮር ጥቃት ጂኖሳይድ ነው የዘር ማጥፋት ወንጀል ነው ወይስ አይደለም የሚለውን መለየት ላይ ነው። ቅድም እንዳልኩሽ በማህበረሰብ ውስጥ ባለ ምናብ ማህበረሰብ ውስጥ ባለ አንደርስታንዲንግ በፐብሊክ ኢማጂኔሽን ማለት ነው ብዙ ብሔር ብሔረሰቦች ኢትዮጵያ ውስጥ እያንዳንዳቸው ሁሉም የዘር ማጥፋት ወንጀል እየተፈጸመብን ነው ብለው ይናገራሉ፣ ያስባሉ። ኢትዮጵያ ውስጥ አሁን አንደኛው ወገን በኦሮሞ ላይ ዘር ማጥፋት እየተፈጸመ ነው ይልሻል።
አንደኛው ወገን በአማራ ላይ ዘር ማጥፋት እየተፈጸመ ነው ይላል። አንደኛው ወገን በትግራይ ላይ ዘር ማጥፋት እየተፈጸመ ነው ይላል። ደቡብ ውስጥ ብትሄጂ ደግሞ በጣም የተለያዩ አይነት ማህበረሰቦች በኔ ብሔረሰብ በኔ ብሔር ላይ ዘር ማጥፋት እየተፈጸመ ነው ይላሉ። ስለዚህ ስትመለከቸው የህብረተሰብ አንደርስታንዲንግ ማናቸውም አይነት ብሔር ተኮር ጥቃት ደርሶብናል ብለው ሲያስቡ የደረሰባቸውን ጥቃት እንደ ዘር ማጥፋት ጥቃት የመመልከት ግንዛቤ አለ። ሁሉም የዘር ማጥፋት እየተፈጸመብኝ ነው ይላል። ምን እስኪመስል ድረስ ማለት ነው? አገሪቷ የዘር ማጥፋት አገር እስክትመስል ድረስ ማለት ነው። እና እየሆነ ያለውን ነገር በጥንቃቄ መመልከትና ትክክለኛ ስሙን ልንሰጠው ይገባል። ከዚህ አንፃር እየተፈጸሙ ያሉ ጥቃቶች ብሔር ተኮር ወይም ሃይማኖት ተኮር መሆናቸው አይካድም። ስለሆነም እኛም ለምሳሌ በምርመራ ግን እንደ ዶክተር ይቅርታና በጣም ሃይማኖት ተኮር ናቸው ማለት እንችላለን። ሃይማኖት ተኮር ስንል እንግዲህ ምናልባት የባለፈው አመት ጥቅምትም እንደዚሁም ደግሞ አሁንም በቅርቡ አለ የተፈጸመ ኦርቶዶክስ ሆነው ግን አማራ በመሆናቸው ነው እንጂ ኦርቶዶክስ ስለሆኑ አይደለም። ሙስሊም ሆነው አማራ ስለሆኑ ነው አይደለ? አሁን እነሱም እንደሚሉት ከቃለ መጠይቃችሁ ስንረዳ ሙስሊምነታችን ሳይሆን አማራ በመሆናችን ነው። እንደው ምናልባት የሃይማኖት አርገን እንደው ባንወስደው ብሔራቸው ነው ያስጠቃቸው ማለት አይደለም የምንችለው። ዘንድ ደግሞ ቅድምም ግጭት ሲሉ ነበርና ግጭት እዚህ ተፈጥሯል ወይ ጥቃት አይደለም ወይ እየተፈጸመ የነበረው? ብዙ ጊዜም በመግለጫዎቻችሁ ስለማይ ነው ግጭት የሚል ያኔም ጀዋር መሐመድ በፌስቡክ ገጻቸው ያስተላለፉ መልእክት ያኔም ራሱ ግጭት ብላችሁ ነውና መግለጫ የሚያወጣችሁት። ይሄንንም አብረው ግን እንደው የሃይማኖት ጥቃት ነው ወይስ በሃይማኖት አመለካከት ነው ወይስ ብሔራቸውና ብሔራቸው አይደለም ወይ ያስጠቃቸው ያለውና ጥቃት ፈጻሚው ጄኖሳይድ ብሔር እያጠፋ ሆኖ አለማለቱን እንዴት ነው ማወቅ የሚቻለውና ማረጋገጥ የሚቻለውና የጄኖሳይድ ወንጀል አይደለም ማለት የሚቻለው? እሺ መልካም ነው ገነት። እንግዲህ ምንድነው ኢትዮጵያ ውስጥ አንድ ቦታ አይደለም ግጭት ወይም ጥቃት ያለው፣ በጣም ብዙ ቦታ ነው። በኢትዮጵያ ውስጥ ካሉ ክልሎች ውስጥ ግጭት ወይም ጥቃት ወይም የሰብአዊ መብት ጥሰት ያልተፈጸመበት ቦታ አለ ማለት አይቻልም። ሁሉም ቦታ ላይ ግጭቶች አይተናል፣ ጥቃቶች አይተናል፣ የሰብአዊ መብት ጥሰት አይተናል። በዚህ እነዚህ ሁሉ አይነት ግጭቶች፣ ጥቃቶችና የሰብአዊ መብት ጥሰቶች መንግስት ብቻ ሳይሆን የተደራጁ ቡድኖችና ሰዎችም ተሳታፊ ሲሆኑ አይተናል። የመንግስት የጸጥታ ኃይሎችም በከፊል በቀጥታ ሲሳተፉ፣ በከፊል ደግሞ ጥበቃ ባለማድረግ ለሰብአዊ መብት ጥሰቱ አስተዋጽኦ ሲያደርጉ ተመልክተናል። ስለዚህ አሁን ኢትዮጵያ ውስጥ እየተፈጸመ ያለው የሰብአዊ መብት ጥሰት አይነት ምንድነው የሚለውን ለመመልከት ስትሞክሪ እያንዳንዱን ግጭት እንግዲህ መመልከት ይጠይቃል። አንዳንድ አካባቢ በሁለት ማህበረሰቦች መካከል ግጭት ሊፈጠር ይችላል። ለምሳሌ በድንበር ክልል የኮንሶ ማንሳት ይቻላል። ብዙ አይነት አለ። ስለዚህ ከብሔር ማንነት ጋር የተያያዘ ከሃይማኖት ማንነት ጋር የተያያዘ ግጭቶች ይከሰታሉ። በግጭቶች ውስጥ ደግሞ ጥቃቶች ይፈጸማሉ። እነዚህ ግጭቶችና በግጭቶች ውስጥ የሚፈጸሙ ጥቃቶች የተለያየ አይነት መልክ አላቸው። በከፊል በግጭቱ በብጥብጡ በሁከቱ ውስጥ የሚጠቀሙና ወንጀል የሚፈጽሙ ሰዎች አሉ። ማለት በዛ አጋጣሚ በግርግር ለሌባ ይጠቅማል እንደሚባለው በግርግር መዝረፍ የሚፈልግ መግደል ማጥቃት የሚፈልገውን ሰው መግደል የሚፈልገውን ሰው የሚገድል ወንጀል ላይ የሚሳተፍ ሰው ይኖራል፣ በግርግር ሁኔታ ውስጥ ማለት ነው። በከፊል ደግሞ በተደራጀና በተቀናጀ አይነት መልክ ማጥቃት የሚፈልጉትን የማህበረሰብ ክፍል ቅድም እንዳልኩት በብሔር ማንነት የለዩትን ወይም በሃይማኖት ማንነት የለዩትን ማጥቃት የሚፈልጉትን የህብረተሰብ ክፍል በተደራጀና በተቀናጀ መንገድ ደግሞ የሚያጠቁ ሰዎች ደግሞ አሉ።
አንዳንድ ሪፖርታችን አንዳንድ ምርመራዎቻችን ላይ ያገኘነውና ሪፖርት ያደረግነው ይሄንን ይመለከታል። አንዳንድ ቦታዎች ላይ በተከሰቱ ግጭቶችና በተፈጠረው ጥቃት የተደራጁ ሰዎች ከቤት ቤት እየሄዱ ለማጥቃት የሚፈልጓቸውን ሰዎች እንግዲህ እንደየሁኔታው ይለያያል እንዳልኩሽ። አንዳንድ ጊዜ አንዳንዶቹ ቡድኖች ማጥቃት የሚፈልጉት የእከሌ ብሔርን ነው። ስለዚህ ያንን የእከሌ ብሔርን እያሉ እየፈለጉ እያሳደዱ እየመረጡ ከአንድ ቤት እየዘለሉ እየመረጡ ብሔር ተኮር ጥቃት ሲፈጽሙ አይተናል። አንዳንድ ጊዜ ደግሞ ምን ተመልክተናል? ከቤት ቤት እየመረጡ ለማጥቃት የሚፈልጉትን ሃይማኖት ተከታይ እየመረጡ ሲያጠቁ አይተናል። እና ይሄ ምን ያመለክተሻል? ጥቃቱ አንዳንድ ጊዜ በወንጀለኞች የሚፈጸም አጋጣሚውን የመጠቀም አይነት የዝርፊያ፣ የወንጀል፣ የግለሰብ ጥቃት ሊሆን ይችላል። በአብዛኛው ግን ወይ ብሔር ተኮር ወይ ሃይማኖት ተኮር ጥቃት ሆኖ እናገኘዋለን። ስለዚህ የዚህ አይነት መልክ አለው ነው። ሁለተኛው ያነሳሽው ጥያቄን በሚመለከት በሁለት ማህበረሰቦች መካከልም ደግሞ ግጭት እንመለከታለን። ለምሳሌ እንደ ምሳሌ ለመጥቀስ እንደው ያንን ክልል ብቻ ለማንሳት ሳይሆን ለምሳሌ በሶማሌ ክልል ውስጥ በአፋርና በኢሳ መካከል ለምሳሌ ግጭት አልፎ አልፎ ሲከሰት እናያለን። በዛ ግጭት ውስጥ ደግሞ አንደኛው ሌላኛውን ወገን በማንነቱ ለይቶ ሲያጠቃው እናያለን ማለት ነው። ግን ይሄ ለዛ ክልል ብቻ አይደለም። በሌላ ክልልም አንዳንድ ጊዜ በብሔር አንዳንድ ጊዜ በሃይማኖት ሰዎች እየተመረጡ ሲጠቁ የነበረ መሆኑን ተመልክተናል ነው። ይህንን ካልን ዘንዳ የሚቀጥለው ጥያቄ ምንድነው? ይህንን አይነት ብሔር ተኮር ወይም ሃይማኖት ተኮር ወይም ማንነት ተኮር የሆኑ ጥያቄዎች በነገራችን ላይ ሌላው የጥቃት ሰለባ የሚሆኑት ደግሞ በእንደዚህ አይነት ሁኔታ ውስጥ አንዳንድ ጊዜ ደግሞ በፖለቲካ አስተሳሰባቸው ወይም እምነታቸው ደግሞ ጥቃት የሚፈጸምባቸው ወይም ጥቃቱ የሚያነጣጥርባቸው ሰዎችም አሉ፣ በፖለቲካ አስተሳሰባቸው የተነሳ ማለት ነው። እና የሚነሳው ጥያቄ እንግዲህ ምንድነው? ይሄ አንድ ማንነትን መሰረት አድርጎ የተፈጸመው ጥቃት የዘር ማጥፋት ወንጀል ነው ወይስ አይደለም የሚለውን ለማረጋገጥ ሊሟላ ከሚገባው መስፈርት ውስጥ ቅድም እንደገለጽኩት የአጥቂዎቹ የወንጀል ሐሳብ ያንን የጥቃታቸው ኢላማ ያደረጉት የማህበረሰብ ክፍል ያጠቁት በምን የወንጀል ዓላማ ነው የሚለውን ማረጋገጥ ይጠይቃል። እንግዲህ የወንጀል ምርመራ ስራና የዳኝነት ስራ የሚያስፈልገው ለዚህ ነው። አንዳንድ ወንጀሎች የወንጀል ድርጊት መፈጸሙን ብቻ ሳይሆን የወንጀሉ ሐሳብ ምን እንደሆነ ማረጋገጥን ይጠይቃል። ከዚህ ውስጥ አንዱና ዋነኛው ይሄ የዘር ማጥፋት ወንጀል የሚባለው ነው። እና ያንን የዘር ማጥፋት ወንጀል ሜንታል ኤሌመንት ያለ መሆኑን የማረጋገጥ ኃላፊነት የማን ይሆናል? ያ የዘር ማጥፋት ወንጀል ተፈጽሟል ብሎ የሚከሰው ወገን ወይም ደግሞ ፖሊስ ከሆነ መንግስት ከሆነ አቃቤ ሕግ ከሆነ ያንን የማስረዳት ሸክም በሱ ላይ ይወድቃል ማለት ነው። ይህንን እንግዲህ ለማስረዳት አስፈላጊ የሆኑ ማስረጃዎችን ማሰባሰብ ይጠይቃል። ጥቃቱ ዘር ተኮር መሆኑ እንደ አንድ መነሻ ሊታሰብ ይችል ይሆናል። ያ በራሱ ግን በቂ አይደለም ክሪሚናል ኢንቴንቱን ለማረጋገጥ ማለት ነው። ስለዚህ የሰነድ ማስረጃ ሊሆን ይችላል፣ የአካባቢ ማስረጃ ሊሆን ይችላል፣ የኤሌክትሮኒክስ ማስረጃ ሊሆን ይችላል። በልዩ ልዩ ሳይንሳዊ አይነት መንገዶች በመጠቀም ከወንጀል ድርጊቱ አፈጻጸም ሂደት በመነሳት በተለይም ደግሞ ኦርጋናይዝድ ሆኖ በተደራጀ መልክ የሚፈጸም ወንጀል ከሆነ የዛ የተደራጀ ስብስብ አስተሳሰብ ምን እንደነበረ ምናልባት የሰነድ ማስረጃ ሊኖር ይችላል፣ ምናልባት አካባቢ ማስረጃ ሊኖር ይችላል፣ ምናልባት ኤሌክትሮኒክስ ማስረጃ ሊኖር ይችላል። አንዳንድ ጊዜ ደግሞ የዚህ አይነት ማስረጃ ባይኖርም እንደ ፖሊሲ በሰነድ የተቀመጠ ነገር ባይኖርም እንኳን ደግሞ ከወንጀል ተግባሩ አፈጻጸምና ባህሪም በመነሳት ለማስረዳት ይቻላል። ለምሳሌ
በሩዋንዳ በተፈጸመው ጂኖሳይድ በቀድሞ ዩጎዝላቪያ አካል በነበረችው ቦታ ላይ በተፈጸመው የዘር ማጥፋት ወንጀል ክስ ያቀረቡት የዓለም አቀፍ ወንጀል ፍርድ ቤት ላይ ክስ ያቀረቡት አቃቤ ሕጎች ያንን ነው ያደረጉት። ይሄንን አይነት የወንጀል ሐሳብ የነበረ መሆኑን ለማስረዳት የሚችሉትን ቀጥተኛና አካባቢያዊ ማስረጃዎች በማሰባሰብ ማለት ነው። ነጥቡ ግን ምንድነው ከመነሻዬ እንዳልኩት ጥቃቱ ዘር ተኮር ወይም ብሔር ተኮር መሆኑ ብቻ የዘር ማጥፋት ወንጀል መሆኑን ስለማያቋቁም የዘር ማጥፋት ወንጀል ነው ብለን ካለን ክሪሚናል ኢንቴንቱን ማስረዳት ያስፈልጋል ነው። ይሄንን ደግሞ የተባለበት ምክንያት ለምንድነው? የዓለም አቀፍ ስምምነቱ ላይ የዘር ማጥፋት ወንጀል የመከላከል ዓለም አቀፍ ስምምነት በእንግሊዝኛ the convention for the prevention of genocide የሚባለው የዘር ማጥፋት ወንጀል የመከላከል ዓለም አቀፍ ስምምነት የሚባለው ዓለም አቀፍ ስምምነት በጸደቀ ጊዜ ልክ አሁን ያነሳሽ ያለውን አይነት ጥያቄ የሚመስል ከፍተኛ ክርክር ተነስቶ ነበር። በጣም ብዙ አመት ነው የስምምነት በጸደቀ ጊዜ ይሄ ክርክር ተነስቶ ነበርና እንዲህ አይነት ሜንታል ኤሌመንትን እንዴት ነው ማረጋገጥ የሚቻለው? ስለዚህ ይሄንን ማረጋገጥ የሚቻልበት መንገድ ምንድነው በሚል ትርጉሙ ላይ ብዙ ክርክር ተደርጎ ነበር። ብዙ ክርክር ከተደረገበት በኋላ ግን ስምምነት ተደርጎ አንድን ወንጀል የዘር ማጥፋት ወንጀል ሊባል የሚቻለው ሜንታል ኤሌመንቱ የወንጀል ሐሳቡ የዘር ማጥፋት መሆኑ ከተረጋገጠ ብቻ ነው ተብሎ ስምምነቱ በዚህ መሰረት ተቀርጾ ስራ ላይ ከዋለ አሁን በጣም ረጅም ዘመን ሆኖታል። ይህንን ደግሞ እንዴት ስራ ላይ እንደሚዋል ደግሞ ባለፉት በርካታ አመታት የዳኝነት ልምድ አለ ዴቨሎፕ የተደረጉ በእንግሊዝኛ ጁሪስፕሩደንስ ይባላል። ዴቨሎፕ በዓለም አቀፍ ፍርድ ቤቶችም በአገር ውስጥ ፍርድ ቤቶችም የዳበረ የዳኝነት ስራ ልምድ አለ። ዓለም አቀፍ ህግ መርሆዎች አሉ። በእነሱ በመመራት ነው የወንጀል ኤሌመንቶቹን ማረጋገጥ የሚገባው። ስለዚህ በዚህ መሰረት ነው ሊታይ የሚገባው። በተወሰነ መጠን ይቅርታ ነገሩን አዝልብሽ ይሆናል ትንሽ ቴክኒካዊ ስለሆነ ግን ይሄ የህግ ጽንሰ ሐሳቡ በጠቅላላው ማህበረሰብ ዘንድ በትክክል ይታወቃል ብዬ አልገምትም። ምክንያቱም ጥቃት ከደረሰበት ማህበረሰብ አንፃር ዘር ተኮር ጥቃት ስለሆነ በዘሪ ነው የተጠቃሁት፣ ብዙ ሰው ነው የሞተብኝ፣ ስለዚህ እኔን ዘር ለማጥፋት እየተፈጸመ ያለ ወንጀል ነው ብሎ ሊያስብ ይችል ይሆናል። በህግ አንፃር ግን የሚታየው ምንድነው? ይህንን ጥቃት የፈጸሙ ሰዎች ይህንን ጥቃት ሲፈጽሙ የወንጀል ሐሳባቸው ያንን ብሔር በከፊል ወይም በሙሉ ዘሩን ለማጥፋት ነው ወይንስ ሌላ የወንጀል ሐሳብ አለ ተብሎ መጠየቅ አለበት። የወንጀል ሐሳቡ ለምሳሌ አንቺን ከዛ አካባቢ ለማባረር ከሆነ፣ አንቺ ላይ የጥላቻ ወንጀል ለመፈጸም ከሆነ፣ አንቺ ላይ ይቅርታ አንቺን ምሳሌ አደረኩሽ አንቺን ምሳሌ ማድረጌ ሳይሆን ያንን ጥቃት የተፈጸመበትን ቡድን በበቀል ስሜት በጥላቻ ስሜት ማጥቃት ከማጥቃት ያለፈ ካልሆነ የወንጀሉ አይነት በሰብአዊነት ላይ የተፈጸመ ወንጀል ይሆናል ማለት ነው። ምን ከሆነ ማለት ነው? የወንጀል ሐሳቡ ዘር ማጥፋት መሆኑን ካላረጋገጥሽ ማለት ነው። የወንጀል ሐሳቡ ግን ዘር ማጥፋት መሆኑን ካረጋገጥሽ የዘር ማጥፋት ወንጀል ይሆናል። ይሄ በጣም አስፈላጊ የሚሆነው ለምንድነው? አንድን ወንጀል በትክክለኛው ስሙ መጥራት ያስፈልጋል። ሁለተኛ ለህብረተሰብ ውስጥም የምናስተላልፈው መልእክት አሉታዊ ተጽዕኖ እንዳይፈጠር መጠንቀቅ አለብን። አሁን እንዳልኩሽ ቅድም ያሳስበኛል። አሁን ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ እንዳልኩሽ አንደኛው የኦሮሞ ላይ ዘር ማጥፋት እየተፈጸመ ነው ይላል፣ አንደኛው አማራ ላይ ዘር ማጥፋት እየተፈጸመ ነው ይላል፣ አንደኛው ትግራይ ላይ ዘር ማጥፋት እየተፈጸመ ነው ይላል። እና ምንድነው የምናስተምረው ለህብረተሰብ? ምንድነው ለህፃናት የምናስተምረው? ስለዚህ ይሄንን አሉታዊ ተጽዕኖውን ሁሉ ጥንቃቄ ማድረግ ያስፈልጋል። ይሄን ካልኩ በኋላ ለማጠቃለል አንድ ነጥብ የምለው ምንድነው? እስካሁን ያየናቸው ወንጀሎች በእኛ ግምገማ የዘር ማጥፋት ወንጀልን ትርጉም የሚያሟሉ ሳይሆን የሰብአዊነት ላይ የተፈጸመ ወንጀል የሚለውን ትርጉም የሚያሟሉ ናቸው። ነገር ግን
በሪፖርታችን ላይ በግልጽ እንዳመለከትነው ግን ኢትዮጵያ ውስጥ ግን ይህ ወንጀል በተደጋጋሚ ከመፈጸሙ አንፃር የዘር ማጥፋት ወንጀልን ጨምሮ በሰብአዊነት ላይ የሚፈጸሙ ወንጀሎች አደጋ መኖሩን ግን ያመለክታል። እስካሁን ድረስ የዘር ማጥፋት ወንጀል ተፈጽሟል ብለን አናምንም። ነገር ግን የዘር ማጥፋት ወንጀል ስጋት አለ ብለን ግን እናምናለን ከተፈጸመው የወንጀል ጠባይ አንፃር ማለት ነው። ስለሆነም አንዱ ምክረ ሐሳባችን ኢትዮጵያ ይህንን አይነት የግፍና የጭካኔ ወንጀልን ለመከላከል የሚያስችል የዘር ማጥፋት ወንጀልን ጨምሮ ማለት ነው ለመከላከል የሚያስችል መጠነ ሰፊ ብሔራዊ የግፍና የጭካኔ ወንጀል የመከላከያ ስትራቴጂ ነድፋ ስራ ላይ ማዋል አለባት ብለን እናምናለን። ይህ በተባበሩት መንግስታት ሪኮሜንድ የሚደረግ ስትራቴጂ ነው፣ ምክር የሚሰጥበት ኮምፕሬሄንሲቭ ስትራቴጂ ፎር ዘ ፕሪቬንሽን ኦፍ አትሮሲቲ ክራይምስ ኢንክሉዲንግ ጂኖሳይድ የሚባል ስትራቴጂ አለ። እንደዚህ አይነት አደጋ የደረሰባቸው ሀገሮች ይህንን አደጋ ለመከላከል ስራ ላይ እንዲያውሉት የሚፈለግ ነገር ነው። ስለዚህ በዚህ አንፃር ነው የምንመለከተው። ገነት መልካም። እንግዲህ ዶክተር የመጨረሻ ጥያቄን ማደርገው ምናልባት በዚህ ሳምንት ይመስለኛል የሐሰተኛ መረጃ የጥላቻና ሐሰተኛ መረጃ ስርጭት አዋጅ ያው ጸድቋልና በስራ ላይ ሊውል እንደሆነም ያው በሚዲያ ሰምተናል። እዚህ አዋጅ ላይ እርሶም በተደጋጋሚ እንግዲህ ትክክል እንዳልሆነ ሲያነሱ አይቻለሁኝና ምንድነው ስጋቱ? በተለይ አሁን ላይ ነው መተግበር የሚጀምረውና ቀጣዩ ከምርጫ አንፃር አያይዘው እንደው ስጋቱን ቢነግሩኝ። እሺ ገነት፣ አዋጁ ከጸደቀ ትንሽ የተወሰኑ ወራቶች ሆኑት። አሁን እንዳጋጣሚ ባለፉት የተወሰኑ ሳምንታት ውይይት ሲደረግበት ነበር እንጂ አዋጁ ቲንክ የተወሰኑ ወራቶች አለፉት ከጸደቀ ገነት እና የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል የወጣ አዋጅ ነው። የመጀመሪያው ረቂቅ ላይ ስለ ጥላቻ ንግግርና ስለ ሐሰተኛ መረጃ ስርጭት ተሰጥቶት የነበረው ትርጓሜ በጣም ለሰፋ ያለና ለተለጠጠ ትርጉም የሚያጋልጥና ሐሳብን በነጻነት የመግለጽ መብት ላይ አሉታዊ ተጽዕኖ የሚፈጥር አይነት ሆኖ አግኝተነው ስለነበረ በዓለም አቀፍ የሰብአዊ መብት ስምምነቶች መሰረትና በሌሎች ሀገሮች ልምድም በመመስረት ጠበብ ብሎ ሊተረጎም የሚገባው መሆኑንና ያ ጠበብ ብሎ የሚሰጠው ትርጉም ደግሞ በሐሳብን በነጻነት የመግለጽ መብት ላይ በተለይ የሚዲያ ስራም ላይ አሉታዊ ተጽዕኖውን ለመቀነስ የሚረዳ ስለሆነ ከዚህ አንፃር ነበረ ስጋት የነበረንና በተሻሻለ መንገድ እንዲቀረጽ አስተያየት አቅርበን የነበረው። በዚህ መሰረትም በእርግጥም በሰጠነው አስተያየት መሰረት ጠቅላይ አቃቤ ሕግ ጽሕፈት ቤት አስተካክሎ ቀይሮታል። አተረጓጎሙ ስለ ጥላቻ ንግግር የተሰጠው ትርጉምም እንዲሁም ስለ ሐሰተኛ መረጃ ስርጭት የተሰጠው ትርጉምም በመጀመሪያው ረቂቅ ላይ እንደነበረው ሳይሆን የኛ ኮሚሽን በሰጠው ምክረ ሐሳብ መሰረት ተስተካክሎ ነው የጸደቀው። ስለዚህ ይሄ በተወሰነ መጠን የኮሚሽኑ የሰጠው ምክረ ሐሳብ ስራ ላይ ውሎ ስለሆነ ህጉ የጸደቀው ምክር ቤቱም የኮሚሽኑን ሐሳብ ተቀብሎ ከጠቅላይ አቃቤ ሕግ ጋር አብረን እንድንሰራ አሳውቆን ከጠቅላይ አቃቤ ሕግ ጋር በቅርብ ተመካክረንበት የጸደቀ ህግ ስለሆነ አሁን በህጉ አቀራረጽ ላይ የከበደ ስጋት የለንም። ከእንግዲህ ወዲያ ሊፈተሽ የሚገባው ነገር የህጉ ስራ ላይ አዋዋል ነው። ኢትዮጵያ ውስጥ ብዙ ጊዜ እንደሚታወቀው ብዙ ጊዜ ህግ ማውጣት ላይ ሳይሆን ስራ ላይ አዋዋል ላይ ነውና ችግር የነበረው። ከእንግዲህ ወዲያ የቅርብ ክትትል የምናደርገው በህጉ አፈጻጸም ላይ ነው። ስለዚህ ህጉ ከተቀረጸበት መንፈስና ዓላማ ውጪ አላገባብ ሐሳብን በነጻነት የመግለጽ መብትን ለመገደብ ለመቅጣት መንግስት ስራ ላይ የሚያውለው ከሆነ ይህን በቅርብ እንከታተላለን፣ እንቃወማለን፣ እንዲቆምም
ጥረት እናደርጋለን። ሊቆምም ይገባል። ህጉ ግን በሰጠነው አስተያየት መሰረት ተስተካክሎ የተቀረጸ ስለሆነ መልካም ነው ማለት ይቻላል። ኦኬ እንደው እንደ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል እንግዲህ 6 ወር የፈጀ ሪፖርት ዲቴል አቀርባቸዋልና የመተከሉንስ ምን አሰባችኋል ለማለት ነው? እና ደግሞ የኦሮሚያ ክልሉ ደግሞ ከየኦሮሚያ ክልል መንግስት መረጃ አልሰጣችሁምና ምንድነው ምክንያቱ? ምንድነው እንደ ምክንያት ተብሎ የቀረበላችሁ? እና እንደው ምናልባት መረጃው ካለው ደግሞ እንደው እንዳጠቃላይ እርስዎ እዚህ ይሄንን ተቋም መምራት ከጀመሩ በኋላ በሰብአዊ መብት ላይ የተፈጸመ ማለት የተገደሉ ሰዎችን ቁጥር በአሃዝ እንደው ማወቅ ይቻላል ወይ? ባለፈው የኢሰመጉ 500 ሰዎች በ5 ወር ብሎ ነበርና እንደው የእናንተ መስሪያ ቤት ምናልባት ጥናት ካደረገ በአሃዝ ማወቅ ይቻላል? ኢሰመጉ ያወጣው ቁጥር የትኛውን ጉዳይ የሚመለከት እንደሆነ እርግጠኛ አይደለሁም። ገነት ግን ኢትዮጵያ ውስጥ አሁን ባለፉት የተወሰኑ ወራት ብቻ እንኳን በተፈጠረው ሁኔታ የሞቱ ሰዎች ቁጥር ቀላል የሚባል አይደለም። በ500 ብቻ የሚባል አይመስለኝም። በጣም ብዙ ህይወት ነው የጠፋው። ስለዚህ ትክክለኛ ቁጥር የለንም። በተቻለ መጠን ግን አሁን ወደፊት አቅም ስንገነባ አንድ ለመፍጠር የምንፈልገው አቅም ሁሉም አካባቢ የሚፈጸሙ ግድያዎችና የአካል ጉዳት፣ የንብረት መውደም፣ መፈናቀልን በቁጥርም በአሃዝም በተደገፈ መንገድ ትራክ ለማድረግ ለመከታተልና ለመዘገብ አንድ ስርዓት አንድ ሲስተም ለመፍጠር እየሰራን ያለነውና በተቻለ መጠን ያንን ትራክ እናደርጋለን ብዬ አስባለሁኝ። አሁን ግን ቁጥር የለንም። ግን በየጊዜው በተለያየ ቦታ ላይ የሚከሰቱ አደጋዎችን በሚመለከት ምን ያህል ሰው ሞቶ ሊሆን እንደሚችል ግምት እንሰጣለን። እንደው ዝም ብሎ ከሰማይ ላይ የተጎተተ ግምት ሳይሆን በብዙ መረጃዎች ከተለያየ ምንጭ ካገኘነው መረጃ በመነሳት ቢያንስ ምን ያህል ሰው እንደሞተ ማለት ነው። ለምሳሌ ከአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ በተፈጠረው ሁኔታ ምን ያህል ሰው ህይወት እንደጠፋ፣ በማይካድራ ምን ያህል ሰው ህይወት እንደጠፋ፣ በመተከል በተለያየ ጊዜ በደረሰው ጉዳት ምን ያህል እንደሆነ በእያንዳንዱ ክስተት ማለት ነው የምናስቀምጣቸው ቢያንስ ምን ያህል ሰው ህይወት እንደጠፋ ከተለያየ ምንጭ ያገኘነው መረጃ መሰረት በማድረግ የምናስቀምጠው አሃዝ አለ። ድምር ቁጥር ግን ለጊዜው እጄ ላይ የለኝም። ገነት በስራችን ወቅት በተለያዩ መንግስት መስሪያ ቤቶች ትብብር ያለ ማድረግ ችግር አልፎ አልፎ ያጋጥመናል። አብዛኛዎቹ የመንግስት መስሪያ ቤቶች በራቸው ክፍት ነው፣ ይተባበራሉ፣ መረጃ ይሰጣሉ፣ ለምርመራ ስራው እገዛ ያደርጋሉ። አልፎ አልፎ ግን ችግር ያጋጥመናል እና ይሄ ደግሞ በስራችን ውስጥ እንደሚያጋጥም አንድ ተግዳሮት እንመለከተዋለን። ነገር ግን ትክክል ነው ማለት አይደለም፣ ሊለወጥ ሊስተካከል ይገባል። ስለዚህ እኛም ከሚመለከታቸው ወገኖች ጋር እየተመካከርን ተገቢው ማስተካከያ እንዲደረግ ጥረት ማድረጋችንን እንቀጥላለን። ግን በስራችን ሂደት ውስጥ ከሚያጋጥሙን ተግዳሮቶች ውስጥ አንዱ ነው ማለት ይቻላል። የመተከል ጉዳይን በሚመለከት እንግዲህ የኮሚሽኑ አቅም ውስን በመሆኑ እስካሁን ስናወጣ የነበረው አጫጭር ሪፖርት ነው። ግን በነዛ አጫጭር ሪፖርቶችም ቢሆን የተከሰተው ችግር ምን እንደሆነና ሊወሰድ የሚገባው እርምጃ ምን ሊሆን እንደሚገባው በተወሰነ መጠን መረጃ እየሰጠን ምክረ ሀሳብ እያቀረብን የደረሰው ጉዳትም ደግሞ እንዲታወቅ ስናሳስብ ቆይተናል። ግን አሁን ኢትዮጵያ ውስጥ እንደምትመለከቱ አድማጮችሽም ይረዱታል ብዬ እንደማምነው በጣም ብዙ ቦታ በጣም መጠነ ሰፊ የሰብአዊ መብት ችግር ነው ያለው። በተወሰነ መልክ ከግጭት ጋር የተያያዘ በተወሰነ መጠን ግን ከአገራችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታ የሚመነጭ ብዙ ችግር ነው ያለው። ምናልባት የሚዲያ ትኩረት የሚስበው እና በሚዲያ ሲነገር የሚታየው የተወሰነው ስራችን ነው።
ግን የሚዲያ ሽፋን የማያገኝ በየቀኑ የምንቀበለው የምንመረምረው የምናጣራው የግለሰቦች የሰዎች የቤተሰቦች በጣም ብዙ ቁጥር ያለው ጉዳይ አለ። ስለዚህ ይሄንን ሁሉ ስራ ነው የምንሰራው። በአንድ በኩል ደግሞ የሰብአዊ መብት ግንዛቤ ለማስፋፋት የምናከናውነው የሰብአዊ መብት ትምህርት የሰብአዊ መብት አቅም ግንባታ ስራ አለ። ለማህበረሰብም ለመንግስት ስራ አስፈጻሚ አካልም የምናከናውነው የአቅም ግንባታ ስራ ማለት ነው። እንዳልኩት ደግሞ በዋናው መስሪያ ቤትና በቅርንጫፍ ጽሕፈት ቤቶቻችን በየቀኑ በመቶዎች የሚቆጠሩ ብዙ አቤቱታዎችም ደግሞ እናስተናግዳለን። በጣም ብዙ አቤቱታ ይመጣል። ያንን ሁሉ አቤቱታዎች መርምሮ እልባት መፈለግ ይሻል። ስለዚህ እነዚህ ሁሉ ነገሮች ግን በሚዲያ የሚነገሩ ስራዎች አይደሉም። በተወሰነ መጠን የባለ ጉዳዮቹም የግል ህይወት ሚስጥራዊነት መጠበቅ አለበት። ራይት ቱ ፕራይቬሲ የምንለው ነው በእንግሊዝኛ። በተወሰነ መጠን ደግሞ በየቀኑ የምንቀበለው አቤቱታን በሚዲያ እየቀረበን ሪፖርት እናደርጋለን ማለት አይደለም። ስለዚህ የተቋም አቅማችን በዚህ ሁሉ ነገር የተወጠረ ነው ለማለት ነው። ስለዚህ በምንፈልገውና በምንመኘው መጠን በፍጥነት ለመስራት የማያስችለን ይሄ ሁሉ ሁኔታ ነው። ግን በየቀኑ በሚቀርቡልን አቤቱታዎችና ጉዳዮች በየእስር ቤቱ በምናደርገው ክትትል ብዙ መፍትሄ የምንሰጣቸው የሰብአዊ መብት ችግሮች አሉ። ከኢትዮጵያ ሰፊ የሰብአዊ መብት ቀውስ አንጻር ትንሽ ሊመስል ይችላል። ከባለ ጉዳዮቹ አንጻር ግን ትልቅ ነው እና ከቤተሰቦቹ አንጻር አንድም አላግባብ የታሰረ ሰው ከእስር ቤት እንዲለቀቅ ሲሆን ለዛ ሰው ትልቅ የመብት ጥያቄ ነው። ግን ከጠቅላላ የኢትዮጵያ ሰብአዊ መብት ቀውስ አንጻር ትንሽ ጉዳይ መስሎ ሊታይ ይችል ይሆናል። እኛ ግን እያንዳንዱም የሰብአዊ መብት ጥሰትና የእያንዳንዱም ሰው ጉዳይ ቢሆን አሳሳቢ ስለሆነ ትኩረት ሰጥተን እንከታተላለን እና ይሄንን ሁሉ ስራ ስለምንከታተል አቅማችን ውስን ስለሆነ በሚፈለገው ፍጥነትና አቅም እየሰራን ባይሆንም እንኳን የተቻለንን ያህል ግን ጥረት እያደረግን ነው ብዬ ማለት እችላለሁ። ገነት እንግዲህ ያው የእናንተ ስራ የሰብአዊ መብት ጥሰቶች እንዳይጣሱ ማስተማር፣ መመርመር፣ ማጋለጥ እንደዚሁም ደግሞ ማሸማቀቅም ብላችሁ ትገልጹታላችሁ። ወንጀል ፈጻሚውን በአደባባይ አጋልጦ እንዲሸማቀቅ ማድረግ እንደዚሁም ደግሞ ተጠቂ ዜጎችን ደግሞ ካሳ እንዲከፈላቸውም የተለያዩ ዓለም አቀፍ ድርጅቶች ፈንድ በሚያደርጉት እርዳታ ከመንግስትም የፋይናንስ ድጋፍም እንደዚሁም ደግሞ ሳይኮሎጂካሊም ትሪት እንዲደረጉ የማድረግ ነውና እንደው ምናልባት ሁለቱም ቦታ ማነሳው ያው የከፋ አደጋ የሰብአዊ መብት ጥሰት ስላለ ነውና ኦሮሚያ ውስጥና መተከል ውስጥ ያሉ እንደው በሳይኮሎጂ ይሁን በፋይናንስ እንደው ካሳ ተከፍሏቸዋል? ብዙ ጊዜ ያው ቅሬታም ሲያነሱ በሚዲያም ስለምንሰማ ነው። ትክክለኛ ጥያቄ ነው ገነት። በሰብአዊ መብት ጥሰት መፈጸም ተከትሎ ሊደረግ የሚገባቸው እርምጃዎች አንደኛ የአጥፊዎችን ተጠያቂነት ማረጋገጥ ነው። ሁለተኛ የጥቃቱ ሰለባ የሆኑ ሰዎችን መካስ፣ ማቋቋም፣ መጠገን እና ወደ ህይወታቸው እንዲመለሱ ማድረግ ነው። እንግዲህ ይሄ በህይወት ያሉ ሰዎችን ማለት ነው። በህይወት የሌሉ ሰዎች ደግሞ ቤተሰቦቻቸው ሊካሱ፣ ሊጠገኑ፣ ሊደገፉ ይገባል። ንብረት የወደመባቸው ሰዎች ንብረታቸው ተመልሶላቸው ህይወታቸውን መልሰው እንዲያቋቁሙ ሊያደርጉ ይገባል። ስለዚህ የተጎዱ ወገኖችን መካስ፣ መጠገን፣ ማቋቋም በኢኮኖሚያዊም በስነ ልቦናዊም ጉዳይ የሚፈለገውን ድጋፍ ማድረግ የጤና ጉዳት የደረሰባቸውን ሰዎች ሕክምና እንዲያገኙ ማድረግ የመሳሰሉትን ሁሉ ይጨምራል እና በምርመራችንና በምንሰጣቸው ምክረ ሀሳቦች አንዱ ትኩረት የምናደርግበት ነገር ይሄ ነው። የተጎዱ ሰዎችንና ቤተሰቦችን በህይወታቸው በኢኮኖሚም በማህበራዊ ህይወታቸውም በስነ ልቦናም በጤንነታቸውም የሚጠገኑበት፣ የሚካሱበት፣ የሚቋቋሙበት ሁኔታ እንዲመቻች ማለት ነው። በተወሰነ መጠን ዓለም አቀፍ የሰብአዊ ድርጅቶች የዚህን አይነት መጠነኛ እገዛና እርዳታ ያደርጋሉ። ነገር ግን በብዛት ጥቃት የደረሰባቸው ሰዎች ቤተሰቦች ካለምንም ካሳ እና ጥገና እገዛ ነው ህይወታቸውን የሚቀጥሉትና የሰብአዊ መብት ጥሰቱ ሌላው አሳዛኙ መገለጫ ይሄ ነው። ስለዚህ በብዛት አንመለከትም የተጎዱ ወገኖች ሲካሱ፣ ሲጠገኑ፣ ሲቋቋሙ ማለት ነው። መጠነኛ ጥረት ግን ይደረጋል በግለሰቦች፣ በመንግስት፣ በሃይማኖት ተቋሞች
በዓለም አቀፍ ሰብአዊ ድርጅቶች መጠነኛ ጥረት ይደረጋል። በመንግስት ደረጃ ከተወሰዱ ይህንን አይነት እርምጃዎች ውስጥ በጣም በጥሩ አበረታች ምሳሌነት ሊጠቀስ የሚገባው በሶማሌ ብሔራዊ ክልላዊ መንግስት የተደረገ ካሳ ነው። ሶማሌ ብሔራዊ ክልላዊ መንግስት ውስጥ የክልሉ መንግስት የሰብአዊ መብት ጥሰት ሰለባ ለነበሩ ሰዎች በጣም በተቻለ መጠን የገንዘብ ካሳ ክፍያ ሁሉ ይፈጽማል። በተለይ ጾታዊ ጥቃት ሰለባ ለነበሩ ሰዎች እንደዚሁም የህይወት ጉዳት ለደረሰባቸው የአካል ጉዳት ለደረሰባቸው ሰዎች መጠነኛም ቢሆን ካሳ ሲከፍል ተመልክተናል። የኛንም ምክር ሀሳብ መሰረት አድርጎ ማለት ነው። ስለዚህ የሶማሌ ብሔራዊ ክልላዊ መንግስት በዚህ መልክ ያደረገው እርምጃ በጣም የሚመሰገንና በምሳሌነትም ሊጠቀስ የሚገባ ነው ላለውኝ። ግን በአብዛኛው የኢትዮጵያ ክልል ውስጥ የሰብአዊ መብት ጥሰት ሰለባዎች ያለ በቂ ካሳ፣ ጥገና፣ ድጋፍ ነው ህይወታቸውን የሚቀጥሉት። በጣም ነው የማመሰግነው ዶክተር። እንደው የሚያስተላልፍ መልእክት ካለ ባክዎት። በጣም አመሰግናለሁኝ። ተጨማሪ መልእክት የለኝም። ምናልባት 1:30 ሰከንድ ውስጥ ለማጠቃለል ለማለት የምፈልገው ኢትዮጵያ ውስጥ አሁን አዲስ የተፈጠረው የፖለቲካ ምዕራፍ ውስብስብ መሰናክሎች የገጠሙት ቢሆንም ሀገራችንን ወደ ሰላማዊ ዲሞክራሲያዊ ህጋዊ ስርዓት የሚከበርበት ሰብአዊ መብት የሚከበርበት ሀገር ለማድረግ እድል አለ። ይህንን እድል በጥንቃቄ በማስተዋል በጥበብ ከመራ ነው የምንፈልገው አይነት ሽግግር ለማድረግ እንችላለን። ከዚህ ውጪ ግን በስሜታዊነት እና በተለይ አሁን ኢትዮጵያ ውስጥ በጣም ስር እየሰደደ በመጣው የብሔር ተኮር አስተሳሰብ ግጭትን እያባባስንና ኢትዮጵያኖችን አንድ ከሚያደርጋቸው ነገር የሚለያያቸው ነገር ላይ እያተኮርን ከሄድን ግን ቀውሳችን እየተባባሰ ይሄዳልና ሁሉም ሰው በማናቸውም ደረጃ ያለ ሰው ቢሆን ኃላፊነትና አስተዋጽኦ አለው። የሁላችንም የበኩላችንን ማድረግ አለብን። ቢያንስ ይሄ በጣም ስር የሰደደውን ኢትዮጵያኖችን አንድ ከማድረግ ይልቅ የሚከፋፍል የሆነውን አስተሳሰብ ወደ ተሳሳተ መንገድ አለመምራት ማለት ነው። ኢትዮጵያ ብዙ ብሔረሰቦች አሉባት፣ ብዙ ብሔሮች አሉ። ያ ጥሩ ነገር ነው እንጂ መጥፎ ነገር አይደለም። ነገር ግን አብሮ ደግሞ መኖር የምንችል ሰዎች ነን። ስንኖርም ነበረ መኖር መቻል አለብንና ለዚህ የሁሉም ሰው አስተዋጽኦ ያስፈልጋልና ይሄንን ሁሉም ሰው እንደው የበኩሉን አስተዋጽኦ ሊያደርግበት ይገባል እላለሁ። በጣም አመሰግናለሁ ገነት። በጣም አመሰግናለሁ ዶክተር፣ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን የዛሬው የቴጌ ቴሌቪዥን የእንግዳ ሰዓታችን ይህንን ይመስል ነበር። የዛሬው እንግዳችን እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ነበሩ። በነበረን ቆይታ እጅግ እንደተደሰታችሁ ተስፋ እናደርጋለን። ፕሮግራሙን በመምራት አብራችሁ የቆየሁት ገነት አስማማው ነበርኩኝ። መልካም ጊዜ ይሆንላችሁ።